ተነስተልን የተከበራችሁ ተመልካቾቻችን የፖለቲካ ፓርቲዎች ለህዝቡ ይዘው ያቀረቧቸውን የአማራጭ የፖሊሲ ሀሳቦችን እንዳስበት ሰዓታችን ላይ እንገኛለን። ለዛሬ ሰላም ለኢትዮጵያ ጥምረትን ስቱዲዮ ጋብዘናል። ለዚህም ደግሞ አቶ አላምራው ይርዳው የሰላም ለኢትዮጵያ ጥምረት የምርጫና ፖለቲካ ጉዳይ ኃላፊ ስቱዲዮ ይገኛሉ። ቆይታችንን እንድትከታተሉት እንጋብዛለን። አብራችሁን ቆዩ። እንኳን ደህና መጡ። አንደራ ቆያችሁ። ባለ 3 እርከን መንግስታዊ አስተዳደርን ለማንበር እንደምትሰሩ ገልጻችኋል። ለዚህም የፌደራል መንግስት፣ የክፍለ ሀገር መንግስትና የአካባቢ መንግስት በሚል አዋቅራችኋል። እዚህ ላይ ጥያቄ ያለኝ የዞን አስተዳደር የሚባለውን እንደምታጠፉ ወይንም ደግሞ እንደማትፈልጉ ገልጻችኋል። ምክንያታችሁ ምንድነው? ክልል ላይ ያሉ ነገሮች ተደግመው ነው ዞን ላይ ያሉት። ከዛ ደግሞ ቀበሌ ላይ ይደገማሉ፣ ወረዳ ላይ ይደገማሉ። ስለዚህ ሰላም ለኢትዮጵያ ጥምረት ይሄንን የዞን አወቃቀር በማስቀረቱ የሀብት ብክነትን፣ የሰው ኃይል ብክነትን፣ የእውቀት በጣም በርካታ ነገሮችን ያድናል። በእናንተ ጥምረት ውስጥ የሚገኙ የብሔረሰቦችን መብት እናስከብራለን፣ ድምጻቸው እንዲሰማ እናደርጋለን ብለው የተነሱ አሉ። እነዚህ ፓርቲዎች የተነሱባቸው አካባቢዎች ደግሞ በዞን የተደራጁ ህዝቦች ያሉባቸው ናቸው። የአገውን ማየት እንችላለን፣ የጋሞን ማየት እንችላለን። በሌላ አባባል እናንተ እየገለጻችሁ ያላችሁት የጋሞ ዞን የሚባለው በዞን መዋቅር ውስጥ ከዚህ በኋላ አይኖርም ነው አይደለም? ስሙ አይኖርም። ጋሞ የሚባለው የጋሞ ዞን የሚባል አይኖርም። ነገር ግን ጋሞ በእኛ በጥምረቱ አስተዳደር መስፈርቶችን ካሟላ ክፍለ ሀገር የሚያስደርግ ከሆነ ያሟላው ደረጃ ክፍለ ሀገር ይሆናል፣ ወረዳ ከሆነ ወረዳ ይሆናል። እሺ፣ ስለዚህ አሁን ባለው ሁኔታ ብሔረሰቦች ጥያቄ አቅርበው ራሳቸው በክፍለ ሀገር ወይንም አሁን ባለው አወቃቀር ደግሞ በክልል እንደራጃለን የሚል ጥያቄ ቢያቀርቡ የጥምረቱ ምላሽ ምንድን ነው የሚሆነው? የጥምረቱ ምላሽ በህግ ተቀምጧል። በቃ ሌላ ነገር አያስፈልግም። በማንነት፣ በቋንቋ፣ በአስተዳደር አመችነት፣ በሀገር ባለቤትነት እነዚህንና የመሳሰሉት በህጉ ላይ የተቀመጡትን ካሟላ የማንንም ይሁንታ አይፈልግም። በቃ ህጉን ካሟላ ይሆናል። ህጉን ካላሟላ ደግሞ አይሆንም። በጥናት አስደግፋችሁ ባገኛችሁት ውጤት መሰረት ምን ያክል ክፍለ ሀገር ይኖራል በእናንተ ያስተዳደር ጊዜ? እኛ ክልል ብዛት አንወስንም። አላጠናችሁ ማለት ነው? አጥንተናል። ካጠናችሁ ለምን አትናገሩ? አንወስንም። ይሄ ማለት በዜጎች መብት ላይ መወሰን ማለት ነው። አይደለም። ህዝብ ነው ጥያቄ ያቀርባል፣ በጥያቄው መሰረት ይሄዳል። ግን እኛ የምናምነው ክልል መስጠት። አቶ አላምራው አሁን ባለው ሁኔታ አሁን ያለውን የክልል አስተዳደር ትተን ወደ ክፍለ ሀገር እንቀይራለን፣ የዞን መዋቅር እናጠፋለን ስትሉ እኮ እናንተ አማራጭ ሀሳብ እንጂ ያቀረባችሁት የህዝቡን ስሜት አይደለም የገለጻችሁት አይደለ? እናንተ አማራጭ አቅርባችሁ ሰው እንዲመርጣችሁ ነው ያደረጋችሁ። ስለዚህ የክፍለ ሀገር አወቃቀር ላይም ይሄን ያክል ክፍለ ሀገር እናደራጃለን ብላችሁ ሀሳብ ነው እንጂ ማቅረብ ያለባችሁ። እናንተ ህዝብ ትመራላችሁ፣ ህዝቡ ነው እንዴ እናንተ የሚመራችሁ? አይደለም። እኛ ይኸውልህ አሁን አንተ መረዳት ያለበት ነገር እኛ ለህዝብ ነው ሀሳብ ያቀረብ ነው። ስለዚህ አቅርቡለት። ምን ያክል ክፍለ ሀገር ነው ለህዝቡ አቅርቡለት? አሁን በቁጥር አንወስንም እኛ። ለምንድን አላጠናችሁ ማለት ነው? ማለት አላጠናችሁ አሁን አይደለም እኮ ሁኔታዎች አሁን ለምሳሌ አጥንተናል። ካጠናችሁማ ግለጹልና። አሁን በቁጥር የምንገድብበት ምክንያት የለም። ብዙ ህዝቦች አንድ ሊሆኑ ይችላሉ፣ አንድ ላይ ያሉም 2 3 ሊሆኑ ይችላሉ። የቤት ልማት ፖሊሲያችሁ ላይ በተመጣጣኝ ዋጋ ሁሉን አቀፍ የመኖሪያ ቤት ፕሮግራም እናስጀምራለን የሚል ጉዳይ አስቀምጣችኋል ማኒፌስቶአችሁ ላይ። ይሄ መብራራት አለበት ብዬ ስለማስብ ነው። ምን ያህል ቤቶችን ነው ለመገንባት ያሰባችሁት? በምን በጀት? አንድ መንግስት እንደ መንግስት የ1 አመት፣ የ2 አመት፣ የ5 አመት፣ የ10 አመት እቅድ ያወጣ ይችላል። ይሄን ያክል ቤቶች ሰርተን ይሄን አድርገን ብሎ መንግስት ሆነ ግን በማኒፌስቶ ስታስቀምጥ አሰራርን ነው እንጂ የምታስቀምጠው ቁጥርን አይደለም የምታስቀምጠው። ስለዚህ አሁን የስንት ቤቶች ነው የሚለው በዚህ መንገድ ብታይልኝ ጥሩ ነው። አይ ይቀመጣል። ጥናት አጥንታችሁ ነው የቤት ልማት ፖሊሲን ያስቀምጣችሁት። በዚህ የቤት ልማት ፖሊሲያችሁ ላይ ከእጥረቱ ተነስታችሁ አሁን ያለው እጥረት ምን ያክል ነው የሚለውን ተነስታችሁ በ5 አመት ውስጥ ምን ያክል ቤቶችን እሰራለሁ የሚለውን ይኖራችኋል። መቼም ይሄ ሳይኖር ጥምረት አትመሰረቱም፣ ፓርቲም ይመሰረታል ብዬ አላስብም። ስለዚህ በከተሞችም ይሁን በገጠር በ5 አመት ቆይታችሁ ምን ያክል ቤቶችን እሰራለሁ ብላችሁ ነው ለህዝብ ቃል የምትገቡት? ማኒፌስቶ ማለት በሌላ አባባል ለህዝብ ቃል መግባት ማለት ነው። ምንድን ነው የምትገቡት ቃል? አዎ እኛ ቃል እየገባን ያለ ነው። መንግስት ስንሆን የነዋሪዎችን የዜጎችን የቤት ችግር ለመፍታት የምንከተልበትን የቤት ወይም የቤት እጦት መቅረፍ ዘዴን ያስቀምጥ ነው። ከዘዴው በፊት ግን አቅርቦቱ እጥረቱ መታወቅ አለበት። ስትራቴጂዎችን የሚነድፈው ከዛ በኋላ ነውና እናንተ አካሄድ አሁን ከፈረሱ ጋሪው ቀደም አይነት ነው ብዬ ነው። አይ ጋሪው አይደለም የቀደመው። ሀገር ልትመራ የሆነ ቁጥር ወስነህ 100 ሺህ ማልከው
100 ሚሊዮን ማልከው ፍላጎት እኮ ጥናት ነው አይደል? ፍላጎቱ ምን ያክል ነው? እጃችሁ ላይ ያለውን ጥናት ነገር ነው። አሁን እየነገርኩ ያለው መጀመሪያ ያንን ቤት እንዴት እንደምሰራ ፕላን አይደል የምታወጣው? ፕላን ነው ያወጣ ነው። እኛ የህዝቡን የቤት ፍላጎት በዚህ ዘዴ እንቀርፋለን ብለን አስቀምጠናል። በቤት ፍላጎትና በአቅርቦት መካከል ያለው ክፍተት የቤት ልዩነት ምን ያክል ነው የሚለው ዳታ ያስፈልጋል። ስለዚህ ይሄ እጃችሁ ላይ ያለው ዳታ ምንድነው? እኛ ጋር ያለው ዳታ ነገርኩ እኮ እኛ ጋር የተጠናው ዳታ ምንድነው? መምህራን መኖሪያ ቤት ሊኖራቸው ይገባል የሚለው የመጀመሪያ ነው። ከዛ ውጭ ደግሞ ይሄ እኮ ጥናት አይደለም አቶ አላምረው። ጥናት ማለት እኮ ችግሩ ምንድነው የሚለውን ኮዙን ማወቅ ነው አይደል? ኮዙን ካወቁ በኋላ ሪኮመንዴሽን ማቅረብ ነው። ጥናት ማለት ይሄ ነው። ስለዚህ እናንተ ጥናት የላችሁ ማለት ነው በቤት ልማት ችግሩ ላይ። ጥናታችን በአጠቃላይ የቤት ችግር ያለበትን ከፍተኛ መጠን እናቃለን። በግልጽ ለነገር የምፈልገው ነገር በቁጥር ደረጃ በኢትዮጵያ ደረጃ እኛ መንግስት ሆነን በ5 ዓመት ስንኖር ይሄን ያክል ቤት እንሰራለን ተብሎ መቀመጥ ነበረበት ከተባለ እሱን አላደረግንም። ባህር በር ማጣት ማለት ኢትዮጵያ አንገት እንደመቆረጥ ነው የሚል ሐሳብ ታነሳላችሁ። ይሄ ማለት የህልውና ጉዳይ ነው። ባህር በር የለም ማለት ኢትዮጵያ የመቀጠልና ያለመቀጠል ጉዳይ እንደሆነም ጭምር እናንተም ታምናላችሁ። ከዚህ ጋር ተያይዞ ለማሳካት ሰላማዊ መንገዶችን እንደምትሄዱም ከጎረቤቶች ጋር ሰላማዊ ዲፕሎማሲ እንደምትከተሉም ምርጫ አቅርባችኋል። ይሄ ባይሳካስ እንደ ሰላም ለኢትዮጵያ ጥምረት አማራጫችሁ ምንድነው? ይሄ የማይሳካ ከሆነስ ነው የጠየቀኝ። መቼም ቢሆን ጦርነትን አናካሂድም። ምነግር ነገር ይሄ የማይሳካበት ምክንያት ደግሞ አይኖርም። በሰላማዊ መንገድ ከጎረቤት ጋር በሰላም በመነጋገር የማይሳካ ምክንያት አይኖርም። ሊዘገይ ይችል ይሆናል እንጂ እሺ አልተሳካም እንበል አንልም። የሰጥቶ መቀበል ሌሎችም አማራጮችን ሞከራችሁ፣ ጣራችሁ፣ አልተሳካም። ሀገር ደግሞ እናንተ በምትሉት ቋንቋ አንገቷ እየተቆረጠ ነው። የዜጎች ህልውና የሀገር ህልውና አደጋ ላይ እየወደቀ ነው። ምንድነው የምታደርጉት? ጦርነት አንገባም። ክራይ መቀጠል ነው እንጂ ያለብን ጦርነት አንከፍትም። አቶ አላምረው ይርዳው ከሰላም ለኢትዮጵያ ጥምረት ስቱዲዮ መጥተው ሀሳቦትን ስለሰጡን እጅግ አድርጌ አመሰግናለሁ። እኔም በጣም አመሰግናለሁ። የተወደዳችሁ ተመልካቾች አብራችሁን ስለነበራችሁ እጅግ አድርገን እናመሰግናለን። ከቀሪ የፋና ሚዲያ ኮርፖሬሽን ዝግጅቶች ጋር ጤና ይስጥልን።